ይሄ ደግሞ ደብረ ዘይት ቫኬሽን እንግዲህ ኢትዮጵያ ሄጄ እንደነበር ታውቃላችሁ። ከዛ በደብረ ዘይት ያደረግኩትን ቆይታ ከማን ጋር ነው ብቻሽንማ አልነበርሽም እያላችሁ የምጨቀጭቁኝ ሰዎች ልንገራችሁ፣ ቤተሰቦቼም አይደላችሁ፣ እውነቱን ብነግራችሁ ነው የሚያዋጣው። እና እዚህ ጋር እንደምታዩት እንግዲህ ይሄ መጨረሻ ቀኔን ነው። ሌላ ያሳለፍኳቸውን ቀኖች ምናምን ቪዲዮ ለመቅረጽ አልተመቸኝም ነበረ። ብዙም ጊዜ ያው ላይቭ ላይ ነው ያሳለፍኩት እና እንግዲህ በምታዩት መልኩ እዚህ ጋር ጠዋቴን ነው ማሳያችሁ። ይሄ የመጨረሻው የሆቴሉ ልለቅበት የነበረውን ቀን ነው እና እዚህ ጋር ከእንቅልፌ የተነሳውኝ ራሴን በጠዋት ምን እንደምመስል እንግዲህ አየት አደረግኩኝ። ከዛ በኋላ ወደ ሻወር ገባውኝ ማለት ነው። ገላይን እየታጠብኩኝ ነው። እና በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቢኖር ሀገር ቤት ስትሄዱ ለራሳችሁ ጊዜ ስጡ። ከራሳችሁ ከምትወዱት ሰው ጋር ጊዜ አሳልፉ። የምሬን ነው የምላችሁ። ህይወት አጭር ናት። መች ድጋሚ ወደ ሀገራችሁ እንደምትገቡ ድጋሚ ማን እንደምታገኙ አይታወቅም። እና ኢትዮጵያ ስትሄዱ በደንብ ሪላክስ አድርጉ፣ ረፍት አድርጉ፣ ከራሳችሁ ጋር ጊዜ አሳልፉ። ለራሳችሁ ጊዜ ስጡ። ምንም ማለት አይደለም እና ለራሳችሁ ጊዜ ስጡ። ከራሳችሁ ጋር የምታሳልፉት ጊዜ ይኑራችሁ። ሁል ጊዜ እኛ ስንሄድ ለቅሶ ምናምን ሰርግ ወይ የሆነ የሚጠየቁ ሰዎች ለኛ ለነፍሳችን ጊዜ ሰጥተን ተረጋግተን ከራሳችን ጋር አውርተን አናውቅም። እኔ እድሜስ አሁን ትልቅ ሰሆን ነው ብዙ የገባኝ ነገር እየመጣ ያለው ማለት ነው። በጣም በልጅነቴ በቃ ሄጄ መልሼ እንደ አረብ ሀገር የምናሳልፈው ጊዜ የሰው ቤት ሰራተኞች ከሆነ ልክ እንዴት ልበላችሁ፣ በቃ ባርነት በሉት። 2 አመት ሙሉ አንድ ግቢ ውስጥ አሳልፈን ነው የምንሄደው። ሰው አናገኝ ምናምን። ከዛ ኢትዮጵያም ደግሞ ስንሄድ ምንም ተረጋግተን የራሳችን የምንለው ጊዜ ተቀምጠን ሳንረጋጋ ክው እንዳለን ነው ተመልሰን የምንመጣው። እና 2 3 አይኖርም፣ አንድ ጊዜ ነው የሚኖረው። ስትሄዱ ተረጋግታችሁ ለራሳችሁ የምታሳልፉት ጊዜ ይኑራችሁ። እኔ እዚህ ጋር በምታዩት መልኩ ብዙ አመታት በቃ የምመኘው ነገር ነው፣ እንደዚህ ከራሴ ከምወደው ሰው ጋር ጊዜ ማሳለፍ። በቃ በጣም የተረጋጋ ነገር እንዲኖረኝ ይፈልግ ነበር እና እዚህ ጋር በምታዩት መልኩ ለራሴ ሆቴል 3 ቀን ቆይቻለሁ እና ሆቴሉ 3 ቀን የቆየሁት በጣም በቃ ብዙ ጉዳይ ነበረኝ፣ ብዙ ነገሮች ነበሩብኝ። ግን በቃ ቢሆንም ለራስ የሚባል ጊዜ ያስፈልጋል። ገብቷችኋል? ለዚህ በምታዩት መልኩ እንግዲህ ሆቴል ውስጥ የነበረኝን ቆይታ ጨርሼ እዚህ ጋር ልወጣ ነው፣ ወደ ታች ልወርድ ነው፣ ቁርሴን ልበላ ነው። እና ሆቴሉ በጣም ነው የሚያምረው፣ በጣም ደስ ይላል። ለአይናችን ለራሱ አንዳንድ ጊዜ ለፍተን 2 አመት ሙሉ ሰርተን ሄደን የአንድ ወር ደሞዛችንን ብናወጣ ምንም አይደለም። እና እዚህ ጋር ወርጄ ቁርስ ልበላ ነው። በጣም ነው ሆቴሉ የሚያምረው፣ እንዴት ደስ እንደሚል። በቃ ደግሞ በጣም ጸጥ ያለ ነው እና ይሄ በደንብ ጊዜ እንድታሳልፉ ለራሳችሁ ጊዜ የሚሰጣችሁ ቦታ ነው። እና እዚህ ጋር በጣም በተረጋጋ መልኩ ጊዜን አሳልፌ በጣም ምርጥ የሚባል ጊዜ በእውነት አሳልፌ። ብዙ ነገሮች ነበሩብኝ፣ ብዙ ችግሮች፣ የተፈጠረውን ነገር ነግሬያችኋለሁ። ራሴን እስከ ማጥፋት ድረስ ያደረሰኝ ጉዳይ ነበር። ከዛ ሁሉ አልፎ ግን አንዳንድ ጊዜ በቃ የሚባል ነገር አለ። ገብቷችኋል? የሆነ ነገር በቃ ብላችሁ እንትን ማለት አለባችሁ። እዚህ ጋር ደግሞ በየመሀሉ ማሳያችሁ ከዛ በፊት ይሄ የመጨረሻው ቀኔን ሳይሆን መሀል ላይ የነበሩትን ቀኔን ነው ማሳያችሁ። በጣም ብዙ የሚያማምሩ ቦታዎች እንዳሉ ደብረ ዘይት ታውቃላችሁ። እነዛን ቦታዎች አንዳንዴ እየሄድኩኝ አይቼ ነበር። እዚህ ጋር ደግሞ ቶም የሚባል የውበት ሳሎን ሄጄ በጣም ፀጉሬን አሳምሮ ሰርቶኝ ነበረ እና ብቻ የተለያዩ ቦታዎችን አየት ለማድረግ ሞክሬያለሁ። ለማንኛውም እዚህ ጋር ምነግራችሁ ነገር ቢኖር ከማንም ጋር አልነበርኩኝም። ከራሴ በጣም ከምወዳት ከማከብራት ከራሴ ጋር ነበርኩኝ። ከምንም አይነት ሰው አጠገቤ አልነበረም። ሁል ጊዜ ከወንድ ጋር ሁል ጊዜ ከሆነ ሰው ጋር አይደለም መዝናናት ጊዜ ማሳለፍ ያለብን። አንዳንዴ ለራሳችን ጊዜ ማሳለፍ ያስፈልገናል። ብቻችንን ሆነን የምናሳልፈው ጊዜ ያስፈልገናል። አንዳንድ ጊዜ ሁል ጊዜ የሆነ ቦታ ስንሄድ ከወንድ ጋር እንደሆነ ከሰው ጋር እንደሆነ የምታስቡ ሰዎች አላችሁና አንዳንድ ጊዜ ለብቻችሁ ጊዜ አሳልፉ። እንሰራ የለ እንዴ? ገንዘብ እናገኝ የለ እንዴ? ታዲያ ምን ችግር አለው ለራሳችን 2 3 ቀን ብንሰጥ? እና እዚህ ጋር እኔ 3 ቀን ለብቻ የነበረ ጊዜ ያሳለፍኩት። እዚህ ጋር የመጨረሻው ቀኔ ነው። እንግዲህ ቁርስ እየበላውኝ ነው። ሆቴል ለቅቄ ወጥቻለሁ። እዚህ ጋር በምታዩት መልኩ እንግዲህ ቁርሴን እየበላውኝ ነው። ሆቴሉ የራሱ ፍሬ ቁርስ አለው
እና ቁርሴን በላውኝ። ጁስም አላቸው ፍሪ ጁሴን ጠጣውኝ። በጣም ደስ ይል ነበረ። በጣም ደስ የሚል ጊዜ ነው ያሳለፍኩት። እና አንዳንድ ጊዜ ለራሳችሁ ጊዜ ስጡ። ገንዘብን ብታወጡ ከራሳችሁ ጋር ጊዜ ማሳለፍን የመሰለ ነገር የለም። ከዛ 2 አመት ደግሞ መታችሁ እስር ቤት ነው የምታሳልፉት። እና እስር ቤት በሉት 2 አመት ሙሉ ደጅ መውጣት የማትችሉበት ምናምን አይነት ህይወት ነው አረብ ሀገር እንግዲህ ብዙዎቻችሁ ታውቃላችሁና በዚህ መልኩ ዘና ፈታ አልኩላችሁ። ቡና ታውቃላችሁ እንደምወድ ቡናዬንም ጠጣውኝ። በጣም ነው ቦታው የሚያምረው። እንዴት አባቱ ደስ የሚል ቡና እንደጠጣውኝ እና ቁርስ በላ ቡና ጠጣው። ቁርሱ ነው ፍሪ፣ ቡና ይከፈልበታል። እና አንዳንድ ጊዜ ወጣ በሉ፣ ተዝናኑ፣ ከራሳችሁ ጋር ጊዜ አሳልፉ። ዝም ብላችሁ በቃ ወይ ተቀምጦም የማይቀመጥ ገንዘብ እንትን አትበሉ። ለራሳችሁ ጊዜ ስጡ። ለራሳችሁ ጊዜ ስጡ። ገብቷችኋል? ምንም አይደለም አንዳንድ ጊዜ ለራስ እንትን ማለት ነው። እና እዚህ ጋር ቡናዬን እየጠጣውኝ ነው። በቃ ሆቴሉ ለቅቄ መጨረሻ ልሄድ ነው፣ ወደ አዲስ አበባ ልመለስ ነበርና በጣም ደስ ይል ነበር በእውነት በጣም። ይሄን ያሳለፍኩትን ጊዜ መቼም ማረሳውም። እዚህ ጋር ቦታ ቀይሬ ቡናዬን ደገምኩኝ እና በቃ እንዴት ልበላችሁ፣ ምን አለ ገንዘብ ኖሮኝ 1-2-3 ቀን ደግሞ ደግሜ እዚህ ብሆን ምናምን ብዬ ሁሉ እያሰብኩኝ ነበር እዚህ ጋር እና በጣም ደስ ይላል። አሪፍ ጊዜ ነው ያሳለፍኩት። እናንተም ስትሄዱ ሪላክስ አድርጉ፣ ዘና ፈታ በሉ። አይደገምም። አንዳንድ ጊዜ ድጋሚ ተመልሰን በቃ ዛሬን ነው መኖራችንን የምናውቀውና ጊዜ አሳልፉ ከራሳችሁ ጋር። እዚህ ጋር ደግሞ በቃ ወደ አዲስ አበባ እየተመለስኩኝ ነው እላችኋለሁ። በጣም አሪፍ ጊዜ ነበር ያሳለፍኩት። ሰብስክራይብ አድርጉ። እናንተም ረፍታችሁ ጥሩ ጊዜ እንዲሆንላችሁ ረፍት የምትሄዱ ሰዎች እመኛለሁ። በዚህ መልኩ ወደ አዲስ አበባ ተመለስኩኝ። የደብረ ዘይት ቆይታዬን በዚህ መልኩ አጠናቀቅኩኝ። እንዲህ የሚያምር ቆይታ ነው የቆየሁት እላችኋለሁ።